ዛሬ እስኪ በደንብ እንመልከተው። ለምንድነው አንዳንድ ሰዎች በጣም የሚወዱትና የሚከራከሩለት፣ አንዳንዶቹ ደግሞ ለፀጉራቸው መርገፍ ዋነኛ ምክንያት የሚያደርጉት? በፀጉር ቅባትሽ ክሬሞችሽ ውስጥ ስላለ በዝምታ ፀጉርሽን ስለሚሰባብረው የሚነራል ዘይት፣ ፔትሮሊየም ጄሊ እና ፓራፊን በየቀኑ ምናልባት የምትጠቀሚበት ፀጉርሽ የምር ተመችቶታል ወይስ ምርጫ ስለሌለው ነው? ሁላችንም የምንጠቀምባቸው ወይም ቢያንስ በዙሪያችን የምናያቸው የፀጉር ምርቶች ውስጥ ከፖሜድ እስከ ኮንዲሽነር፣ ፈሳሽ ቅባት እስከ ስታይሊንግ ጄል ድረስ ስላሉ ንጥረ ነገሮች ልናወራ ነው። እነዚህም ፔትሮሊየም እና ፓራፊኖች ናቸው። የሚነራል ኦይል፣ ፓራፊን እና ፔትሮሊየም ጄሊ ወይም የማዕድን ጄል የፔትሮሊየም ማጣሪያ ሂደት ተረፈ ምርቶች ናቸው። ነገር ግን ሪፋይን ተደርገው ለፀጉር ክሬም፣ ቤቢ ኦይል እና ቫዝሊን ጭቃ ቅባት መስሪያነት ያገለግላሉ። በአንድ ነገር በጣም ይታወቃሉ። ሞይስቸር ከቆዳችን ላይ በቀላሉ እንዳይተን ያደርጋሉ። ለፀጉራችን ጊዜያዊ ወዝ በመስጠት ጭብርር ከማለት ይጠብቁታል። በተለይ ለእንደኛ ያለ አፍሮ ሄል የበለጠ ተመራጭ ናቸው። እነዚህ ምንም ጉዳት የሌላቸው የሚመስሉ በእውነት ለፀጉርሽ ጥሩ ናቸው ወይስ አይደሉም? ምን ችግር አለው ካልሽ፣ አንዳንድ ባለሙያዎች እንደሚናገሩት ፔትሮሊየም እና ፓራፊኖች ለፀጉር ጥሩ አይደሉም። ከነዚህ የሚሰሩ ቅባቶች በተለይ በቆዳሽ ላይ የምትቀቢ ከሆነ ምንም ነገር ወደ ውጭ እንዳይወጣ አፍነው ይዛሉ። ቆሻሻም ቢሆን ውሃ ወደ ፀጉርሽ ዘልቆ እንዳይገባ ያግዳሉ። ፀጉርሽ ላይ ቢውልዳፕ እንዲፈጠር በማድረግ የቆዳ ችግሮች፣ ለምሳሌ የፎሮፎር ምክንያቶች ሊሆኑ ይችላሉ። ለራስ ቅልሽ ደግሞ ሁኔታው የባሰ ነው። ቆሻሻን፣ ቅባትን፣ የምርት ክምችት ወይም ቢውልዳፕ የፀጉርሽን ቀዳዳዎች በመዝጋት መቆጣትን ሊያስከትልብሽ ይችላል። አልፎ ተርፎም ጤናማ የፀጉርሽን እድገት ሊያደናቅፉብሽ ይችላሉ። ፔትሮሊየም እና ፓራፊኖች ውሃን ስለሚቋቋሙ በቀላሉ ታጥበው አይወጡልሽም። ስለዚህ ፀጉርሽ የፈለገ ብትታጠቢ ቶሎ አይጸዳም። ይህንን ለማስወገድ ጠንካራና ክላሪፋይንግ ሻምፖዎች መጠቀም ሊያስፈልግሽ ይችላል ማለት ነው። ያ ደግሞ በተራው የፀጉርሽን ተፈጥሯዊ ቅባቶች ወይም ሴብ የምንለውን ሊያስወግድብሽ ይችላል። ስለዚህም ወደ ራስ ቅል ድርቀትና እነዚህ አይነት ምርቶችን በተደጋጋሚ መጠቀም ሊያመራብሽ ይችላል። ታዲያ ለምንድነው አንዳንድ ሰዎች በጣም የሚወዱት ካልሽኝ፣ በጣም ለደረቅና ሸካራ ፀጉር በቀላሉ ስለሚያለሰልስ፣ ፀጉራችን በምንሰራበት ጊዜ በቀላሉ ታዛዥ ያደርገዋል። በተለይ ፓያስትራ ወይም ሙቀት መሳሪያዎች የምንጠቀም ከሆነ ዋጋቸው በጣም ርካሽ ነው። ለእኔ ፀጉር እንደማይስማማኝ በምን ላውቅ እችላለሁ ካልሽኝ፣ ፀጉርሽን 10 ጊዜ እየተቀባሹ እያብረቀረቀ ነገር ግን ድርቅ ካለ፣ ቆዳሽን የሚያሳክክሽ ከሆነ፣ ፀጉርሽ ምንም አይነት እርጥበት መያዝ ሲያቅተው፣ የፀጉርሽን እድገት ሲያቆም፣ ፀጉርሽ እነዚህ ምልክቶች የሚያሳይ ከሆነ ተፈጥሯዊ የሆኑ ቅባቶችን ኮልድ ፕረስ የሆኑትን ልትቀይሪለት የግድ ይላል። ለምሳሌ ከአርገን፣ ኮኮናት፣ ጆጆባ ዘይት የመሰሉትን ተፈጥሯዊ ዘይቶች መቀየር፣ በተለይ እነዚህ ፀጉርን ሊመግቡ ሊያጠናክሩ የሚችሉ ቫይታሚኖችንና አንቲ ኦክሲዳንቶችንና ፋቲ አሲዶችን ስለሚይዙ። ምሳሌ የካስተር ኦይል የፀጉርሽን ስር በማጠናከር ዛላውን ያፋፋዋል። ሺያ በተር ፀጉርሽ የሚያስፈልገውን እርጥበት ይሰጠዋል። የአቮካዶና የወይን ፍሬ ዘይት ብትጠቀሚ ፀጉርሽን በጥልቀት በማራስ ታዛዥ ያደርገዋል። ፔትሮሊየም እና ፓራፊኖች ግን ምንም አይነት ንጥረ ነገር የላቸውም። ለፀጉርሽ ዛላ ምንም አይነት ተፈጥሯዊ ምግብ ጥቅም አይሰጡትም። ስራቸው ላዩን ብቻ ፀጉርሽን ለማብረቅረቅ እና ለመሸፈን እና የተቀባሹ ሞይስቸር ካለ ሲል ለማድረግ ብቻ ነው። እናም በመጨረሻ ምን ትያለሽ? ከጥቅሙና ጉዳቱ ያንቺን ምልከታ ካልሽኝ፣ ሎው ፕሮሲቲ ቅባታማ ቆዳ ካለሽ ባትጠቀሚው እመክራለሁ። ሌላ ሞይስቸራይዝድ ፕሮዳክት ተጠቅመሽ በስሱ ለመደረብ ከሆነ አልፎ አልፎ ተጠቀሚበት። ነገር ግን ሁሌም ክላሪፋይንግ ሻምፖ መጠቀም አትርሺ። በመጨረሻም ለፀጉርሽ የምትመርጪው ምርት ያንቺ የግል ውሳኔ ነው። ምን እየተጠቀምሽ እንደሆነ ማወቅና ፀጉርሽ እንዴት ምላሽ እንደሚሰጥ መከታተል ወሳኝ ነው። ይህ ቪዲዮ ጠቃሚ እንደነበረ ተስፋ አደርጋለሁ። ለሌሎችም እንዲደርስ ላይክ፣ ሼር ኤንድ ሰብስክራይብ ማድረግ አትርሺ። በሚቀጥለው ቪዲዮ እስከምንገናኝ ድረስ